ጓደኞቼ ጋር ላይ እንደወሰለ አትጅም ለመጀመሪያ ማለት ያስቆጣል ወይ እዛው ገዳም ተተኝ ብመጣ ይሻል ነበር እዛው ኑር ነበር በቃ እሺ እሺ ያስለይ የሚያስለቅስ ነገር ነው በቃ እንደውም ተው የሚያስለቅስ ነገር ነው ወይ በቃ እኔ አክስቴ ጋር ሄዳለሁ በቃ እሺ ለምንድን ነው ማታወራኝ በስራት ሌላ ምክንያት ካለ በስራት ንገረኛ ምንም አይነት ምክንያት የለኝም እኔ ከዚህ በላይ በቃ እኮ ሌላ ምክንያት ከሌለ ይሄ ምክንያት ሊሆን እኮ አይችልም እኔ ምክንያት የለኝም በቃ ትክክለኛ ምክንያቴን ነግሬሻለሁ በቃ አለቀ ሰላም 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 እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች ፋንዲሻ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት ወይም ደግሞ ሴቶች እስከሆኑ ድረስ የምንበዛው ሴቶች ማን ነው ትክክል የሚለውን ነገር በኮሜንት ሀሳባችሁን ልታስቀምጡልኝ እፈልጋለሁ ማለት ነው። እንግዲህ ያብና ኤፋ የፍቅርዬ መከታ ወንድም ማለት ነው። ቪዲዮዋቸውን በጣም ብዙ ጊዜ አያለሁኝ በዛኛው አካውንቴ ፈተፈታቸዋለሁ። ዛሬ ላይ ደግሞ ለምን በፍቅርዬ ቤት ይሄ የፍቅርዬ ቤት ነው የፋንዲሻ ፋሚሊዎች ነውና ለምን ፋንዲሻ ፋሚሊዎች የፍቅርዬ መከታ አይፈተፍቱም ብዬ ወደ እናንተ ይዤ መጣው ማለት ነው። እንግዲህ ቪዲዮውን ከፊት ላይ ቀደም አድርጌ በጨረፍታ እንዳሰማኋችሁ ያብ እና ኤፋ እንግዲህ ኤፋ ፕራንክ አድርጓታል ያብን ማለት ነው። እና ይሄ ፕራንክ ምን መሰላችሁ? ያው እሱ ጋር ገብታችሁ የማታዩ ካላችሁ እኔ ሐሳቡን ልግለጽላችሁ። ፕራንክ ያደረጋት ያብ እሱ ቤት እንደገባች ታውቃላችሁ ብዬ አስባለሁኝ ከቤተሰብ በመጣላት ማለት ነውና እንግዲህ በፕራንኩ ላይ ምንድነው ያላት ወደ ቤተሰቦች መመለስ አለብሽ ብዙ ሰው እየወቀሰኝ ነው በኮሜንት ቤተሰቦቻችን አንቺ ኔጋ መሆንሽ ደስ ያላቸውም አሉ ኔጋ መምጣትሽም ስህተት ነው ብሎ ያሰቡ ስላሉ እኔ ስህተት ነው ያሉትን ስለምደግፍ ወደ ቤተሰቦች መመለስ አለብሽ ሲላት ነው እንግዲህ እንደዚህ ያለቀሰች ያያችሁት ማለት ነው። ብዙ ሀሳቦችና ኮሜንቶች ተሰጥተዋል። እኔም ደግሞ በዛ ላይ ሀሳቤን እሰጣለሁ ማለት ነው። እንደ ሴት ልጅ ሆኜ ነው ሀሳቤን የምሰጠው በዚህ ቪዲዮ ላይ ማለት ነው። እናንተም እንደ ሴት ሆናችሁ የትኛው ነው ትክክል የሚለውን ነው የምትሰጡት ማለት ነው። ኤፍሬም ወይስ ያብ ማንኞች ናቸው ትክክል? ኮሜንት ላይ ታስቀምጣላችሁ። ለኔ ሁለቱም ኤፍሬም ትክክል ነው ማለት መጀመሪያ ላይ ማስገባቱ ቤት መግባቷ ስህተት ነው። እሷም ቢሆን መግባት በፍጹም አልነበረባትም። ሴት ልጅ ራሷን አስከብራ ቤተሰቦቿንም የምታስከብረው በክብር ከእናት አባቷ ቤት ተመርቃ ስትወጣ ነው። ይሄ አንድና አንድ ፕራንክም ይሁን እውነትም ይሁን እየመረራችሁ የምትጡት ነገር ነው። ብዙ ጊዜ ይናገራለሁ እኔ ሴት ልጅ ወንድ ቤት ዘቡ ብላ ከገባች እስከ መጨረሻው ድረስ ምንም አይነት መልካም የሚባል ሰው ቢሆን ሰበብ ባገኘ ቁጥር ተጎተሽ እኮ ነው የመጣሽው የሚል ቃልም መናገሩ አይቀርም። ኤፋ ያው መጥፎ ልጅ ነው እያልኩኝ አይደለም፣ ወይ ደግሞ አውጥቶ ይጥላታል እያልኩኝ አይደለም። ለማንም ሴት ልጅ ክብር ያለው ለሴት ልጅ በቃ የሚያደንቃት ማለት የሚደነቅ ባህሪ ያለው ልጅ ነው ኤፋ ማለት ነው። ግን ደግሞ ነገር ግን ስህተት ነው። ይሄንን አለባብሼ ማለፍ አልፈልግም። ያብ የፈለገ ተአምር ቢሆን ወደ ሌላ ዘመድ ወደ ቤተሰብ መሄድ ነበረባት እንጂ ኤፍሬም ጋር መምጣት አልነበረባትም። ገባችሁ? ምክንያቱም የወደፊት ባሏ እስከሆነ ድረስ በክብር በማረግ ከቤተሰቦቿ ነው መውጣት ያለባት ይችላል። አስገዳጅ ነገር እንኳን ከገጠማት ለጊዜው ወደ ጓደኞቿ ጋር ተጠግታ ወደ ሴት ጓደኞቿ ማለት ነው ቶሎ ብሎ ያው ብቻውን የሚኖሩ ኑሮ አብረው የሚኖሩታል እኮ ገባችሁ? ሽማግሌ ልኮ ቀለል ያለች ፕሮግራም አዘጋጅተው በስነ ስርዓት በጋብቻ ነበር መግባት የነበረባት ማለት ነው። አንደኛ ክብሯን ትጠብቃለች፣ ሁለተኛ የቤተሰቧን ክብር ታስጠብቃለች። ባቸው እቺ ልጅ አሁን አባቷ በህይወት የለም። አሁን እናምናለን። አባት የሌለው ልጅ በእንጀራ አባት ምን እንዴት እንደሚኖር እናውቃለን። ጥሩ እንጀራ አባት አለ፣ መጥፎ እንጀራ አባት አለ። ጥሩ እንጀራ እናት አለች፣ መጥፎ እንጀራ እናት አለች። ይሄ ይታወቃል። ግን ደግሞ ከምንም በላይ እናቷ እናት ስለሆነች በጣም እድለኛ ናት። አባት ሲሆን ያው ብዙ ጊዜ ውጪ ስለሆነ የሚያሳልፈው አባቷ ሆኖ እንጀራ አባት ቤት ብትሆን በጣም ተጎዳው ትችላለች። ነገር ግን ይሄ እሱ ውጭ ነው የሚለው አንድ አፍታ ለሚመጣው ለሚያረጋው ነገር ጊዜ ሰጥታ እስካሁን ድረስ ለታገሰችው ነገር አሁንም ታግሳ የሆነ ነገር ላይ እስከምትደርስ ድረስ ራሷን እንትን ማለት ነበረባት። ይሄ ኢትዮጵያ ያሉትን ብቻ አይደለም የሚጨምረው እኛ አረብ ሀገር ላይ ያሉ ሴቶችን ልጆች ነው። ከዚህ ሄዳችሁ
ወላጅ እናት አባት እያላችሁ ቤተሰብ በክብር እየጠበቃችሁ ተጎትታችሁ ወንድ ቤት የምትገቡ ሴቶች ራሳችሁን መርምሩ። ለራሳችሁ ጊዜ ስጡ። ወንድ ልጅ ቁና ነው። አንድ ቀን እንዳሮጌ ቁና አውጥቶ ነው የሚጥልሽ። በቃ ወንድ ልጅ ሙቀጫ ነው ይላሉ እኛ ሀገር ሰው። የሰው ልጅ የሆነ ቀን ይለያያል፣ የሆነ ቀን ይጣላል። ገባችሁ? ከዛስ ክብራችሁን ያልጠበቃችሁ ከሆናችሁ አንድ ቀን አውጥቶ ይጥላችኋል። ምክንያቱም አንቺ እኮ ከቤተሰብሽ ተመረቀሽ አይደለም በክብር የመጣሽ ተጎትተሽ ነው ቤት የገባሽ ነው የሚላችሁ ወንድ ልጅ ማለት ነው። ለማንኛውም ለማህበራዊ ይሁን ለኢኮኖሚ ይሁን ለራሳችሁም ይሁን ሴት ልጅ ከቤተሰቧ በክብር ስትወጣ ነው ደስ የሚለው በጋብቻ በቃ እንጂ ወንድ ልጅ ጋር ዝም ብላችሁ ዘቡ ማለቱ ለኔ በጣም 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 ትልቅ ነገር። አንደኛ ከምንም በላይ በሃይማኖታችን በቃ በሃይማኖታችን የማይፈቀድ ነገር ነው። በፍጹም በፍጹም ሴት ልጅ ከጋብቻ በፊት ከወንድ ጋራ መሆን በፍጹም የለባትም። በቃ ይሄ አንደኛ መፈተን ነው። ገባችሁ? እኔ ጸንቼ ቆያለሁ የሚባል ታሪክ አይሰራም። እሳትና ውሃ አንድ ቤት ሆነው ጽናት ይኖራል ማለት አይቻልም። ኢቭን ጓደኛ ኖሯችሁ ስታገኙት እንኳን እሱን የማይፈትን ቦታ መሆን አለበት እንጂ ጭር ያለ ሰው የማይገኝበት ሰው የማይሆንበት ቦታ ከሆነ ሁለታችሁም ለፈተና ትዳረጋላችሁ። ይሄ ተፈጥሯዊ ግዴታ ነው። ገባችሁ? ተፈጥሯዊ ነገር ነው። ልንቀይረው የማንችለው ነገር ነው። እና በጣም ብዙ ኮሜንቶች እያየሁኝ ነበረ። ሁለት ሀሳብ ተከፍለዋል። በፕራንክም ቢሆን እውነቱን ነገርካት ብሎ የተከፉበት አሉ። በኤፍሬም አትከፉበት፣ ሲጀመር ትክክል ነው። እኔ እሱ ስህተት ብዬ የማስበው ይሄን እውነትም ቢሆን ራሱ መጀመሪያ ማስገባቱ እሷን ተቆጥቶ እናቷን አግኝቶ በፍጹም ይሄ ነገር አይሆንም። በቃ በስልክ ነው አይደል ያወራው እናቱን፣ ይሄ ነገር አይሆንም እንደዚህ ወይ ጓደኞቿ ጋር ለጊዜው ትረፍና እኔም ሽማግሌ ልኬ በክብር ልውሰዳት ማለት ነበረበት ከመጀመሪያው ማለት ነው። ከሆነ በኋላ ደግሞ ያኔ እሱ ላይ የሚያሰድብ ነገር አለው ብዬ አላምንም። ስለዚህ የፕራንኩን እውነቱን ነገርካት ምናምን ለምትሉት ይሄ ፕራንክም ባይሆን ግልጽ ነው። ግልጽ የሆነ ነገር ነው። ምንም የሚጠፋ ነገር የለውም። በቃ መሆን የነበረበት ነገር አይደለም የሆነው ነገር ግን አሁን የሆነው ሆኗል። እቺ ልጅ ካንተ ጋር መኖር ጀምራለች። እኔ ኤፋ ጋር እንድታደርሱልኝ የምፈልገው ነገር ቢኖር ከዚህ በኋላ ጊዜ መስጠት አስፈላጊ አይደለም። የተከበረ ቤተሰብ ያለ ያንተን ደስታ የሚወዱ ምርጥ ቤተሰቦች ያሉ ልጅ እስከሆንክ ድረስ በጊዜው በሰዓቱ ልጅቷን በቃ ስብስብ አድርገህ ሚስቴ፣ አሁን አንተ ሚስት ደረጃ አይደለችም። ሚስቴ ስትል እሰማሃለሁ፣ ግን ሚስትህ አይደለችም። አንድ ሰው በጋብቻ ሳይተሳሰር የማንኛውም ሰው ሚስት የሚባል ነገር ሊሰጠው አይችልም። ባለማዊም በሉት በመንፈሳዊም በሉት ህጋዊ ሚስት የምትባለው ቤተሰብ፣ ሀገር፣ አካባቢ ወዶ ፈቅዶ ይሁን ብለናል እኛም ወድናል ብሎ የተሰጠ ልጅ ብቻ ነው ሚስት የሚባለው። እኔ በእናንተ ሀገር ህግና ደንብ አላውቅም። ሩታና አብርሽም ሚስቴ ባሌ ሲባባሉ ሰማለሁኝ፣ እስቃለሁኝ። ምንም አሁን እሱ ሽማግሌ ተላከ እንጂ እንጥልጥል ነገር ነው እንጂ ባልና ሚስት የሚባል ደረጃ አልደረሱም። ልክ አንተም እንደዛው ማለት ነው። ባሌ ሚስት የሚባል ታሪክ የለም። ፍቅርና ፉፉም እንደዛው ባሌ ሚስት የሚባል ታሪክ ላይ ሳደርሱ ባሌ ሚስት መባባሉ ለኔ መስሎ ስለማይታየኝ ኤፋዬ ምርጥ ልጅ ነህ፣ ጎበዝ ልጅ ነህ፣ ለሴት ልጅ ክብር ያለ ጠንካራ የስራ ሰው እስከሆንክ ድረስ በሰዓቱ ልጅቷን በቃ ማለት አንደኛ በኮሜንትም ልቧ መሰበር የለበት የሚችል ልጅ እንደኔ አይነቱ ማያስችለው ሰው መናገሩ አይቀርም። እኔም አሁን እናገራለሁ ኮሜንት ላይ ማለት ነው። በቃ ትክክል እንዳልሆነች እናገራለሁ። ያ ልቧን ሊሰብራት ይችላል። ገባ? እውነትም ትክክል አይደለሁም ብላ ሌላ ነገር ውስጥ ከምትገቡ በሰዓቱ በቃ አነሰ በዛ ሳይሆን በሰዓቱ ስብስብ ቀልጥፍ ብትሉ ደስ ይለኛል ማለት ነው። እናንተም ቤተሰቦች ሀሳባችሁን አስቀምጡ። ከዚህ ከአረብ ሀገር እየሄዳችሁ ደግሞ እየተጎተታችሁ ወንድ ቤት የምትገቡ ደግሞ ወደ ራሳችሁ ተመለሱ። ነገ ብራችሁ ሲያልቅ ኪሳችሁ ባዶ ሲሆን አውቶ ነው የሚጥላችሁ። ይሄን ነው። ቤተሰባችሁ ግን ቀሪ ሀብታችሁ ነው። አረረም ከቤተሰብ ተመርቃችሁ ብትወጡ መልካም ነው ላለውኝ። የቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፋንዲሾች ዛሬ ፍቅርዬ ትመጣለች። በጉጉት እንጠብቃለን። መልካም ጊዜ ይሆንላችሁ። እወዳችኋለሁ። ቻው ቻው።